ድንበሩ በድሮን እሳት ታጠረ። በሱዳን ድንበር ሸረሪና አካባቢ ተጨማሪ ድሮን ጥቃት ተፈጸመ። ህወሓት ከፍተኛ ኪሳራ አስተናገደ። ህወሓትን ለማጥፋት መፍትሄው በእጃችን ነው ጀነራሉ። የህወሓትን ስልጣን የሚረከብ ትይዩ መንግስት ሊቋቋም ነው። የሀራ መሬት ታጣቂዎች አዛዥ ስለ ድሮን ጥቃቱ ተናገሩ። በትግራይ የድሮን ጥቃቱ ቀጥሏል። ዛሬም በሱዳን ድንበር የድሮን ጥቃት የተፈጸመ ሲሆን ይህም ህወሓት ላይ ኪሳራ ያስከተለ እንደነበረ ተነግሯል። የጊዜው አስተዳደሩን ወንበር ገልብጦ ስልጣን የተረከበው ህወሓት በህገወጥ ድርጊቱ በቀጠለበት በአሁኑ ሰዓት ደግሞ የህወሓት ጦር ተገንጣይ የሆነው ቡድን ስለ ሰሞነኛው የድሮን ጥቃት ዝምታውን ሰብሯል። የህወሓትን ስልጣን የሚረከብ ትይዩ መንግስት ሊቋቋም መሆኑም የተሰማ ሲሆን እነዚህንና የጀነራሉ ማስጠንቀቂያ እንዲሁም ሌሎች መረጃዎችን አክለን በአሁኑ የመረጃ ሰዓታችን መደመጥ አለባቸው ያልናቸውን መረጃዎች ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በሱዳን ድንበር ሸረሪና አካባቢ ተጨማሪ የድሮን ጥቃት መፈጸሙ ተገለጠ። በትግራይ በኩል መከላከያ ድንበር ላይ ባለመኖሩ መንግስት በድሮን ድንበር እየጠበቀ ነው ተብሏል። ትናንት ሰኔ 1 ቀን 2018 ዓ.ም ዛሬ ሰኔ 2 ቀን 2018 ዓ.ም በሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ የጸጥታ እንቅስቃሴዎችን ተከትሎ የድሮን ጥቃት መፈጸሙ ተሰምቷል። የደረሱ መረጃዎች እንደሚያመለክቱት ከጥቃቱ በፊት ሰኞ ዕለት የትግራይ ታጣቂዎች በኤርትራ በኩል በእግር ተጉዘው ወደ ሱዳን ለመሻገር ሸረሪና ደርሰው የነበረ ሲሆን ዛሬ ደግሞ የጦር መሳሪያና ሎጂስቲክስ የጫኑ 2 ኦራልና 5 የኤፍኤስአር መኪናዎች ወደ ስፍራው አቅንተዋል። በሱዳን የሚገኝ የጦር አዛዥ እነዚህን ታጣቂዎች ለመቀበል ቀጠሮ ይዞ እንደነበረ ተገልጿል። ይህንኑ እንቅስቃሴ መነሻ በማድረግ ዛሬ ረፋድ 5 ሰዓት ላይ የኢትዮጵያ አየር ኃይል በስፍራው ላይ የድሮን ጥቃት መፈጸሙ ታውቋል። በተያያዘ መረጃ በትግራይ ሁሉን ያቀፈ ገለልተኛ መንግስት እንዲቋቋም የትግራይ ሰራዊትና የታጠቁ ኃይሎች በጋራ መስራት አለባቸው ሲሉ የአፋር ነጻ መሬት ታጣቂዎች ዋና አዛዥ ተናገሩ። በአሁኑ ወቅት የትግራይ ሰላም ኃይል ወይንም የአፋር ነጻ መሬት ታጣቂዎች ዋና አዛዥ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ በትግራይ ክልል ያለውን ውስብስብ ቀውስ ለመፍታት በክልሉ ውስጥ ሁሉንም የፖለቲካ ኃይሎች ያቀፈ ገለልተኛ መንግስትና ገለልተኛ ሰራዊት መገንባት እንደሚያስፈልግ ገልጸዋል። ጀነራሉ ይህንን ያሉት ኮርነር ፕሬስ ከተባለ የዩቲዩብ ፕሮግራም ጋር ባደረጉት ዘለግ ያለ ቃለ መጠይቅ ላይ ነው። ታጣቂ ኃይሉን እየመሩ ያሉት አብዛኞቹ ከፍተኛ የጦር መኮንኖች ቀደም ሲል በትግራይ ሰራዊት ውስጥ የተለያዩ ክፍለ ጦሮችን ይመሩ እንደነበረ በመጥቀስ ብንፈልግ ኖሮ የምንመራቸውን አርሚዎች ይዘን መውጣት እንችል ነበር፣ ነገር ግን ጦርነት ስለማንፈልግ ያንን አላደረግንም ብለዋል። በአሁኑ ወቅት በአፋር ክልል የሚንቀሳቀሰው የታጣቂ ኃይሉ ኃይላቸው ትልቁን ድርሻ የሚይዘው ቀደም ሲል የትግራይ ኃይል አካል የነበረው አርሚ 44 መሆኑንም ጠቁመዋል። በአሁኑ ወቅት በትግራይ ውስጥ ካለው ሰራዊትና በአፋር ባለው ኃይላቸው መካከል ግጭት ከተቀሰቀሰ ከዚህ ቀደም በአንድ ክፍለ ጦር ስር የነበሩ ወጣቶች እርስ በርስ የሚጋጩበት እንደሚሆን ጀነራሉ አስገንዝበዋል። እኛ ይህ እንዲሆን አንፈልግም፣ ልክ እንዳለፈው ጊዜ አይነት መርዶ ለህዝባችን ማርዳት አንፈልግም ያሉት ዋና አዛዡ፣ ሆኖም ግን ታጣቂ ኃይሉ በአፋር ተቀምጦ በትግራይ ውስጥ ወጣቶች ሲታደኑና ህዝቡ ሲጨቆን እያየ ዝም ማለት አግባብ እንደማይሆን የተናገሩት አሁን በትግራይ ያለው ሰራዊት ገለልተኝነቱን አጥቶ የሚዘርፍና የሚገድል ሆኗል ሲሉ የወቀሱት ብርጋዴር ጀነራል ገብረ እግዚአብሔር በ2013 ዓ.ም ጦርነት ወቅት የኤርትራ ወታደሮች ቋንቋ ሳይበግራቸው ህዝብን ሲጨፈጭፉ ነበር በማለት አስታውሰው አሁን ያሉት የክልሉ ታጣቂዎችም በተመሳሳይ መልኩ ህዝብን የሚዘርፍና የሚጨፈጭፍ ከሆነ ልዩነት ስለሌላቸው ጠላት ናቸው ሲሉ ትችት ሰንዝረዋል። የህወሓት አመራሮች በአፋር የሚንቀሳቀሰውን የትግራይ ሰላም ኃይል ታጣቂ ባንዳ እያሉ እንደሚጠሩ የገለጹት ጀነራሉ የትግራይ ህዝብ የሚጠቅምና ከጥፋት የሚያድን እስከሆነ ድረስ ግን በንይታ ባንዳ መሆን አሁን ምንም ችግር የለውም ብለዋል። አክለውም እስካሁን በትግራይ ላይ ወታደራዊ እርምጃ ከመውሰድ ተቆጥበው ጊዜ የሰጡት ህወሓትም ሆነ የትግራይ ሰራዊት ቆም ብለው እንዲያስቡበት ለማድረግ መሆኑንም ጠቁመዋል። የክልሉ የፖለቲካ ኃይሎች ችግሮቻቸውን መቼም ቢሆን መፍታት እንደማይችሉ የጠቀሱት ጀነራሉ መፍትሄው በሰራዊቱ እጅ መሆኑን ገልጸዋል። በመሆኑም በክልሉ ያለው ውስብስብ ችግር ለማስወገድ የትግራይ ሰራዊትና በአፋር ያለው ነጻ መሬት ታጣቂ ኃይል አንድ በመሆን ገለልተኛና ሁሉን ያቀፈ መንግስት እንዲቋቋም በጋራ መስራት አለባቸው ብለዋል። አመራሮችም ቀደም ሲል ለተፈጠሩ ችግሮች ህዝቡን ይቅርታ እንዲጠይቁ እንፈልጋለን ብለዋል። ዋና አዛዡ በቃለ መጠይቃቸው ካነሷቸው ጉዳዮች መካከል ሌላኛው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ሀገር በቀል የሰብአዊ መብት ተሟጋች ድርጅት በክልሉ ደብዛቸው ጠፍቷል ካላቸው ግለሰቦች መካከል አንዱ የሆነው ካሜራማን ፊልሞን ተክለ የተባለው ወጣት ለኤርትራ መንግስት ተላልፎ መሰጠቱ እንደሚያውቁ ነው።
ከዚህ ወጣት በተጨማሪ በርካታ የትግራይ ተወላጆች ወደ ኤርትራ ተወስደው መሰጠታቸውን እናውቃለን ያሉት ጀነራሉ ይህ ድርጊት ከአንድ ወር በፊት ከስልጣናቸው በኃይል የተነሱት የጊዜያዊ አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደም ሆነ የህወሓት ከፍተኛ አመራሮች ይሁንታ ያለበት መሆኑን ገልጸዋል። በአቶ ጌታቸው ረዳ የስልጣን ዘመንም በርካታ ሰዎች ተላልፈው መስጠታቸውን ጠቅሰው እንዲህ አይነቱ አመራር የህዝብ ጠላት እንጂ ሌላ ሊባል አይችልም ሲሉ አክለዋል። ይህ በእንዲህ እንዳለ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በትላንትናው ዕለት ባወጣው መግለጫ በትግራይ ክልል ወቅታዊ ሁኔታ ላይ በሰፊው መወያየቱን ጠቅሶ በአሁኑ ወቅት በክልሉ የወጣቶች አፈሳና የምሁራን ስደት አሳሳቢ እንዲሁም ከፍተኛ የኑሮ ውድነት መፈጠሩን አመልክቷል። ይህ የህልውና አደጋ በክልሉ ላይ አጥፊነት እየጨመረ የመጣው አሁን ያለው አመራር በውጭ ኃይሎች ፍላጎት እየተመራ ትግራይን ወደ ሰው አልባ ክልልነት እየቀየራት በመሆኑ ነው ሲልም ከሷል ፓርቲው። ቀጣይ ወዳደረግናቸው አጫጭር መረጃዎች ተሻገርን። የኢትዮጵያ ብሔራዊ ባንክ ዛሬ ሊያካሄድ የነበረውን የውጭ ምንዛሪ ጨረታ ባልተጠበቀ የቴክኒክ ችግር ምክንያት መሰረዙን አስታወቀ። ባንኩ በዛሬው ዕለት ባወጣው መግለጫ በጨረታው ላይ ሊሳተፉ ለነበሩ አካላት በቀጣይ የሚካሄድበትን ቀን ወደፊት እንደሚያሳውቅ ገልጾ በድንገተኛ ስረዛ ለደረሰው መስተጓጎል ይቅርታ ጠይቋል። ይህ ውሳኔ የተሰማው የኢትዮጵያ በውጭ ምንዛሬ ገበያ ላይ ያለውን ከፍተኛ ጫና ለመቀነስና የገበያውን እንቅስቃሴ ለማሻሻል ጨረታዎችን እንደ ዋና መሳሪያ እየተጠቀመች ባለችበት ወቅት ነው። ይሁን እንጂ ብሔራዊ ባንኩ ስለ ስረዛው ምክንያት ስለሆነው የቴክኒክ ችግር ዝርዝር ከመስጠት ተቆጥቧል። ወደ ሌላኛው አጭር መረጃችን ተሻገርን። የሶማሊላንድ ሪፐብሊክ ፕሬዚዳንት አብድረህማን መሐመድ አብድላሂ ወይም ሚሮ ዛሬ ጠዋት ወደ ተባበሩት አረብ ኤምሬትስ አቡዳቢ አቅንተዋል። ፕሬዚዳንት አብድረህማን በአቡዳቢ በሚኖራቸው የ5 ተከታታይ ቀናቶች ቆይታ ከተለያዩ ሀገራት ተወካዮች ጋር በሁለትዮሽ በቀጠናዊ በአህጉራዊና ሌሎች ዝርዝር ጉዳዮች እንደሚመክሩ ይጠበቃል። ፕሬዚዳንት አብድረህማን መሐመድ አብድላሂ ይሮ በአቡዳቢ የሚኖራቸው የ5 ቀናት ጉብኝት እሁድ ምሽት በማጠናቀቅ ለ3 ቀን ይፋዊ ስራ ጉብኝት ወደ እስራኤል ቴልአቪቭ የሚያቀኑ ሲሆን በእስራኤል ቆይታቸው ከእስራኤል ፕሬዚዳንት አይዛክ ሄርዞግና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም በእስራኤል መቀመጫቸውን ካደረጉ የሌሎች ሀገራት ልዩ ልዩ ተወካዮች ጋር ጥብቅ ምክክር እንደሚያደርጉ ሲጠበቅ ሶማሊላንድ በኢየሩሳሌም የከፈተችውን ኤምባሲ በታላቅ ድምቀት መርቀው የሚከፍቱም ይሆናል። እስራኤልና ሶማሊላንድ በንግድ፣ በጸጥታ፣ በቱሪዝም፣ በማዕድን ልማት፣ በእርሻ፣ በኢነርጂ፣ በሰው ኃይል ልማትና ሌሎች ልዩ ልዩ ጉዳዮች ዙሪያ በጋራ ለመስራት ስምምነት እንደሚያስሩ ይጠበቃል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናዱ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።